እችናትና ስለሺ ጭራሽ አንተ ነህ ስተቱና ልኩን የምታስተምረኝ? የማንጅል አንፎ ነው። ምን ይላል ይሄ እዚህ? አባዬ ይቅርታ አቶ ስለሺ፣ እኔ እንኳን እንደዛ ለማለት ፈልጌ አልነበረም። ብቻ አሁን የመጣሁት ከዚህ በኋላ ድርጅቱ ምንም አይነት ሰራተኛ ወደ እናንተ መላክ እንደማይችል ላሳውቃችሁ ነው። ምን? ቆይ እኔ የምለው ምን ስለሆናችሁ ነው እናንተ ሰራተኛ መላክ አለመላክ መብት የሰጣችሁ ማለት ነው? በገንዘቤ ነው እኮ የምገለገለው። ቆይ አንተ ለመሆኑ ማንህና ነው እንደዚህ የምታወራው? ምን ይላል? ምን ጅላንፎ ነው? ይርገዜ ወዲህ ኧረ አባዬ ተው። አቶ ስለሺ በተደጋጋሚ የላክናቸው ሰራተኞች እኮ ተመሳሳይ አይነት ቅሬታ ነው እያቀረቡልን ያሉት። እኛ ደግሞ ሰራተኞቻችን ምድረ ደደብ ሀ ሲባሉ ለማያውቁ ሰራተኛ እየላክብኝ ነው። በጣም ይቅርታ፣ እንግዲህ ያለው ነገር ይሄ ነው። ሂዲ፣ የአንተ ይቅርታ ገደል ይግባ። ምን ይላል ይሄ? ዞር በል ከዚህ። ምን ይላል? አባዬ አባ እኔ ተመለሽ ብያለሁ። ይኸውልሽ ተመለሽ ብዬሻለሁ። አንቺ ተመለሺ። ውጤቱ ደርሷል። እንደሚያሳየው ከሆነ ጸሎት የስኳር መጠኗ በጣም ከፍ ብሏል። ያ ማለት ዲያቤቲክ ነች። እናንተ ተረጋግታችሁ ለእሷ በሚገባት መንገድ ማስረዳት ነው ያለባችሁ። ኤክሰርሳይዝ ካደረገች፣ የሚያስፈልጋትን ምግብ ከተመገበች፣ እንደዚሁ መድኃኒቷን በአግባቡ ከወሰደች አሁን ያለችበት ሁኔታ ለከፋ አደጋ የሚያጋልጣት አይደለም። ካስሽ ወይ ከቴዲ ጋር ክሎስ ፍሬንድ ናቸው አይደለ? ከልጅነታችሁ ጀምሮ ነው የምትተዋወቁት? ማን ነው ቴዲ? ሲጀመር እኔ ቴዲ የሚባል ሰው አላውቅም። ሰለሞን ነው ስሙ፣ ሰለሞን። ማርያም እውነቴን ነው። አላመንሽኝም? ከፈለግሽ ላሳይሽ። አንብቢ እስቲ። ማን ይላል? ሰለሞን ገብሩ መሰረት። እንዳልሽው ነው፣ ሰለሞን ገብሩ መሰረት። ትክክለኛ ስሙ እሱ። እኔ ቴዲ የሚባል ሰው ጓደኛዬ ሆኖ ሰምቼም አላውቅም፣ ማለቴ ከዘፋኙ በስተቀር። እንግዲህ ዘፋኙን ይወድ ይሆናል። ለነገሩ አሁን እኮ ብዙ ሰዎች በታዋቂ ሰው ስም መጠራት ኦር ኒክኔም ይወዳሉ አይደል? ቴዲ ምናልባት ሰለሞን የሚለውን ስም አይወድ ይሆናል። ለዛ ይሆናል አይደል?